በእንተ ሐውልታት በአብይ ጾሙ ንውጽውጽታ ማግስት የተሰጡ ምዕዳናት በቅዱስ ዮሐንስ አፈወርቅ። ትርጉም ገብረ እግዚአብሔር ኪደ። ክፍለ ትምህርት 7 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚል መነሻነት የቀረበ ማጽናኛ ትምህርት። ሊቁ ራሱ እንደሚነግረን ይህ ክፍለ ትምህርት የተሰጠው በቀጣዩ ሐሙስ ላይ ነው። በውስጡም ከዚህ በፊት ለተሰጡ ትምህርቶች ማጠቃለያ ይሰጣል። ኃጢአት ሞትንና ሐዘንን እንደወለደ እርሱም ራሱ በእነዚህ እንደተፈወሰ ይብራራል። የሐዘን ጥቅሙ ኃጢአትን ለማስወገድ ብቻ እንደሆነ ይተነትናል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ በሚለው ኃይለ ቃል ላይ አንዳንድ ነጥቦች ተነስተዋል። እግዚአብሔር በሥነ ፍጥረት ሰውን እንዳጽናናው፣ ምሕረት በተግዛዝ ውስጥ እንዳለና እንደ ማሳያም አዳም ሆይ ወዴት አለህ የሚለው ኃይለ ቃል ቀርቧል። በመጨረሻም መሐላን ስለመተው ተጠቅሷል። ትናንት ለእናንተ ለምወዳችሁ ብዙ ኃይለ ቃላትንና ብዙ ርዕሰ ጉዳዮችን አንስቼ አስተምሬያችሁ ነበር። ድንገት ከመብዛታቸው የተነሳ ሁሉንም መያዝ ባትችሉ ግን ዛሬ አንዳንድ ነጥቦችን ላስታውሳችሁ ፈልጌያለሁ። እግዚአብሔር የሐዘን ስሜት በባህሪያችን ውስጥ እንዲኖር ያደረገው ስለሌላ ስለምንም ምክንያት ሳይሆን ስለ ኃጢአት ብቻ ነው። ይህንንም እግዚአብሔር በተግባር ግልጽ አድርጎታል። ገንዘባችንን በማጣት ወይንም በሕመምና በሞት በእኛ ላይ በሚደርሱ በሌሎችም ክፉ ነገሮች ምክንያት ብናዝንና ብንተክዝ ከሐዘናችን የምናገኘው መጽናናት ካለመኖሩም በላይ የእነዚህ መከራዎች ኃይል እንዲጨምር እናደርጋለን። በበደሎቻችን ምክንያት በስቃይና በሐዘን ውስጥ ካለን ግን የበደላችንን ክብደት እንቀንሰዋለን። ያን ታላቁን ትንሽ እናደርገዋለን። ፈጥነንም ሙሉ ለሙሉ እናስወግደዋለን። እደግመዋለሁ፣ ስለ ሌላ ስለ ምንም ሳይሆን ስለ ኃጢአታችሁ ብቻ እንድታለቅሱ ይህንን ዘወትር ልታስቡ ይገባችኋል። ከዚህም በተጨማሪ ምንም እንኳን በኃጢአት ምክንያት ወደ ሕይወታችን ሐዘንና ሞት ዘልቀው የገቡ ቢሆኑም በቅርብ ጊዜ ግልጽ አድርጌ እንደነገርኳችሁ ኃጢአታችን የሚወገደውም ግን በእነዚህ በራሳቸው እንደሆነ ልታስቡ ይገባችኋል። ስለዚህ እንደ ኃጢአትና እንደ በደል የምንፈራው ምንም ሊኖር አይገባም። ከቅጣት እናመልጥ ዘንድ ቅጣትን አንፍራ። 3 ደቂቅ የእቶኑን እሳት ባልፈሩት ጊዜ ከእቶኑ እሳት ሊድኑ ችለዋል። ለእግዚአብሔር ባሪያዎች የሚሆነው እንደዚህ ነውና በዘመነ ብሉይ በዚያ የሞት አስፈሪነት ባልቀረበት ጊዜ፣ በዚያ የንስሐ በሮች ባልተሰበሩበት ወቅት፣ በዚያ የብረቱ መወርወሪያ ባልተቆረጠበት ሰዓት የነበሩት እነዚህ ሰዎች ሞትን እንዲህ በጥብዓት ከናቁት እንደዚህ የተትረፈረፈ ጸጋን የተቀበልን እኛ የእነርሱን ያህል ጽናትና ተጋድሎ በጎ ምግባር ባይኖረን እንኳን ሞት ከስም በቀር ሕልውና በሌለው ዘመን ላይ ሆነን እርሱን የምንፈራ ከሆነ እንደምን ያለን ምስኪናን ነን! ሊደረግልን የሚችል ይቅርታስ እንደምን ያለ ይቅርታ ነው! ሞት ከእንቅልፍ፣ ከጉዞ፣ ከመሄድ፣ ከእረፍት፣ ጸጥታ ከተሞላበት አምባ፣ አሁን ካለው መከራ መሸሻ፣ ከዚህ ዓለም ሐሳብ አርነት መውጫ ከመሆን ውጪ ሌላ ምንም አይደለምና አሁን ስለ መጽናናት የምንናገርበት ርዕስ ይበቃል። ለእናንተ ለምንወዳችሁ የሚያጽናኑ ቃላትን ስንናገር ዛሬ 5ኛ ቀናችን ነውና ስለሆነም ተመሳሳይ ነገርን በመናገር አሰልቺዎች እንዳንመስል ይበቃናል። ዳግመኛም በአንቃዶ ሆነው ለሚያዳምጡ እስካሁን ድረስ የተነገረው በቂ ነውና ለእነዚያ ለፈሪዎች ግን ይህ ብቻ ሳይሆን ከዚህም በላይ ሌላ ብንጨምር እንኳን ምንም ረብ ጥቅም አይሰጣቸውም። ስለዚህ አሁን ቅዱሳት መጻሕፍትን ወደ ማብራራት ልንሄድ ይገባናል። አሁን ስላለው መከራ ምንም ነገር ባንናገር አንዳንድ ሰዎች ጨካኞችና ሰብአዊነት የጎደለን እንደሆነ አድርገው እንዳይወቅሱን፣ ዳግመኛም ስለ ፍርሃት ሲከሱን ምን እንደምናስብ አውቀው የሚከሱበትን ሐሳባችንን በትክክል ተረድተው እንዲከሱን ይህን ዘወትር ስናስተምር ከርመናል። ስለዚህ እርሱ ለሕሊናችሁ ሊናገራችሁ በዚያ ያለውንም ሐዘናችሁን በሙሉ ሊያስወግድላችሁ ይቻለዋልና ልባችሁን ለእግዚአብሔር አደራ በመስጠት አሁን የተለመደውን የመማማር አካሄዳችንን ወደ መስጠት እንመለስ። በተለይ ደግሞ እያንዳንዱ የመጽሐፍ ቅዱስ ማብራሪያ
መጽናናትንና ሐዘነ ልቦናን ስለማስወገድ የሚናገር ነውና። ስለዚህ ምንም እንኳን መጽናናት የሚለውን ርዕስ የተውነው ብንመስልም መጽሐፍ ቅዱስን በምናብራራበት ጊዜ ግን ራሳችንን በተመሳሳይ ሐሳብ ውስጥ እናገኘዋለን። በማስተዋል ሆነው ለሚያዳምጡት የመጽሐፍ ቅዱስ ኃይለ ቃላት በሙሉ መጽናናትን ይሰጧችኋልና ይህንንም ከራሱ መነሻነት ግልጽ አድርግላችኋለሁ። ይህን ለማድረግ ግን ከላይ የነገርኳችሁን ነገር ይበልጥ አስረግጥላችሁ ዘንድ ዛሬ የተነበበውን ኃይለ ቃል መነሻ እናደርጋለን እንጂ በመጽሐፍ ቅዱስ ውስጥ ስለ መጽናናት አንዳንድ መከራከሪያ ሐሳቦችን የሚያቀርቡ ታሪኮችን ወደ መፈለግ አልሄድም። ያውም እናንተ ፈቃደኞች ከሆናችሁ ምንም የሚያጽናና ምልክት የሌለው ይልቁንም ከመጽናናት ርዕስ ጋር እንግዳ የሚመስለውንና ገና በመጽሐፍ ቅዱስ መግቢያ ላይ ያለውን ኃይለ ቃል መነሻ በማድረግ ግልጽ አደርግላችኋለሁ። ይህ መግቢያስ ምን የሚል ነው? በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ ምድርም አትታይም ነበር፣ የተዘጋችም አልነበረችም፣ ጨለማም በጥልቁ ላይ ነበር። ዘፍጥረት ምዕራፍ 1 ቁጥር 1 እስከ 2። እነዚህ ኃይለ ቃላት ለአንዳንዶቻችሁ በጭንቅ ላሉ ሰዎች ምንም ማጽናኛን የማይሰጡ ይመስላሉን? እንዲሁ ታሪካዊ ትረካና ስነ ፍጥረትን የተመለከተ ትምህርት አይደለምን? እናስ በዚህ ኃይለ ቃል ውስጥ ተሸሽጎ ያለውን የሚያጽናና ትምህርት አሳይ ዘንድ ትወዳለህን? እንኪያስ ራስህን አነሳሳ፣ ሊነገሩ ያሉ ነገሮችንም በአንቃዶ ሆነህ አዳምጥ። እግዚአብሔር ሰማዩን፣ ምድሩን፣ ባህሩን፣ አየሩን፣ ውሆቹን፣ ቁጥር የሌላቸውን ከዋክብቱን፣ ሁለቱም ታላላቅ ብርሃናቱን፣ እጽዋቱን፣ 4 እግር ያላቸው እንስሳቱን፣ በውሃ ውስጥ የሚኖሩትንና በአየር ላይ የሚበሩትን አዕዋፋቱንና የምትመለከታቸውን ፍጥረታት በሙሉ ለአንተ ለድህነትህና ለክብርህ እንደፈጠራቸው ስትሰማ ይህንንም የተቀበልከው እጅግ ጽኑ ስለሆነ የእግዚአብሔር ፍቅር እንደሆነ አስበህ ፈጥነህ አትጽናናምን? እንዲህ እጅግ መልካም፣ እጅግ ትልቅ፣ እጅግ አስደናቂ የሆነችው ዓለም አንተን ለመሰለ ደካማ ፍጥረት እንደሆነች ስታስብ አትጽናናምን? ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚል ኃይለ ቃልን ስትሰማ የምድሪቱን ስፋት ምን ያህል እንደሆነ በልቦናህ አንሰላስለው። እግዚአብሔር ምን ያህል እጅግ የተመቸና እጹብ ድንቅ የሆነ ማዕድ እንዳዘጋጀልንና እንዴት ይህንን የሚያህል ደስታ እንደለገሰን አስበው እንጂ ምስክርነቱን ቸኩለህ አትለፈው። ሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ። በእርግጥም ይህ አስደናቂ ነገር የሰጠን እኛ ስላደረግነው አገልግሎትና ስለ በጎ ሥራችን አይደለም። የሰውን ልጅ በዚህ መንግሥት ያከበረው ሰውን በአርአያችንና በአምሳላችን እንፍጠር ብሎ ጥንቱን ሲፈጥረው ነውና። በአርአያችንና በአምሳላችን ማለትስ ምን ማለት ነው? ይህ ማለት የሰው ልጅ የጸጋ መንግሥትነት አለው ማለት ነው። ይኸውም በሰማይ ከእግዚአብሔር በላይ ማንም እንደሌለ ሁሉ በምድርም ከሰው በላይ ማንም የለም ማለት ነው። እግዚአብሔር የሰው ልጅን በአርአያው የጸጋ መንግሥትን መስጠቱ አንዱና የመጀመሪያው ክብር ነው። ሁለተኛ፣ ይህንን አለቅነት የሰጠን ለአገልግሎታችን ብድራት ሳይሆን ሰውን ከመውደዱ የተነሳ እንዲሁ ነፃ ስጦታ ነው። ሦስተኛ፣ ይህን የጸጋ ንግሥና የባሕርያችን አካል እንዲሆን አድርጎ ሰጥቶናል። አንዳንዱ ንግሥና ባሕርያዊ ሲሆን፣ አንዳንዱ ደግሞ በምርጫ የሚገኝ ነውና። ለምሳሌ አንበሳ 4 እግር ባላቸው እንስሳት ላይ ንጉሥ ነው። ንስርም እንደዚሁ በአዕዋፋት ላይ በባሕሪው ንጉሣቸው ነው። አንድ ንጉሥ በእኛ ሲነግስ ግን በሕዝብ ምርጫ እንጂ በባሕሪው በባልንጀሮቹ ላይ የንግሥና መብት ስላለው አይደለም። ብዙውን ጊዜ ጌትነቱን የሚያጣውም ለዚህ ነውና። እንደዚህ አይነት ነገሮች በባሕሪ በዘር የሚወረሱ ስላልሆኑ ውላጤ ያገኛቸዋል። በአንበሳ ዘንድ ግን ልክ ንስር በአዕዋፋቱ ላይ ንጉሥ እንደሆነ ሌሎች እንስሳትን ይገዛቸዋል እንጂ እንዲህ አይደለም። ስለዚህ ንግሥናው በተፈጥሮ ሁልጊዜ ለዘሩ የሚሰጥ ነው። እስካሁን ድረስም ይህን ጌትነት ያጣ አንበሳ ከቶ የለም። እግዚአብሔርም ገና ከጥንት አንስቶ በሁሉም ነገር ሰልጥነን እንኖር ዘንድ ይህን የመሰለ ጌትነት ሰጥቶናል። ባሕርያችንን ያከበረው ግን የጸጋ ንግሥናን በመስጠት ረገድ ብቻ አይደለም፣ ገነትን የሚያህል ልዑል ስፍራ እንኖርበት ዘንድ እንደዚሁም ለባዊነትና ሕያዊት ነፍስንም በመስጠት ጭምር አክብሮናል። ነገር ግን ስለ እነዚህ ነገሮች ልናገር አልወድም።
የእግዚአብሔር ጥበቃው እንዲህ የበዛ መሆኑን መናገሬ በጎነቱን ለሰው ልጆችም ያለው ፍቅር በሚሰጠው ክብር ብቻ ሳይሆን እኛም በሚቀጣበት መንገድም ጭምር እንደሆነ እንድታውቁ ብዬ ነውና የእግዚአብሔር መልካምነት ክብርንና ችሮታን ሲሰጠን ብቻ ሳይሆን ሲቀጣን ሲገስጸንም ጭምር እንደሆነ በአንክሮ ታስተውሉ ዘንድ አጥብቄ መክራችኋለሁ። የእግዚአብሔርን ቸርነትና መልካምነት አስመልክተን ከአሕዛብና ከመናፍቃን ጋር ክርክርና ተጋድሎ ስናደርግ መልካምነቱን ለሰው ልጆች በሰጠው ክብር ብቻ ሳይሆን ባመጣው ቅጣትም ጭምር እንደሆነ ግልጽ ልናደርግላቸው ይገባናል። እግዚአብሔር እኛን ሲያከብረን ብቻ መልካም ከሆነ ሲቀጣን ግን መልካም ካልሆነ መልካምነቱ በከፊል እንጂ ምልኡ አልነበረምና ሎቱ ስብሐት። ይህ በሰዎች ዘንድ ሊደረግ ይችል ይሆናል። ሰዎች በቁጣና በስሜታዊነት ሲቀጡ ከመልካምነታቸው የተነሳ ላይሆን ይችላል። ስሜታዊነት የባህሪው አይደለ። እግዚአብሔር ግን በጎ ነገርም ቢሰጥ ቢቀጣም ሁልጊዜ መልካም ነው። ስለ መንግሥተ ሰማያት ከሰጠው ተስፋ ይልቅ የእሳተ ገሃነም አስፈሪነት የእግዚአብሔርን መልካምነት ከማሳየት አንጻር የሚያበረክተው አስተዋጽኦም እንዲሁ ቀላል አይደለም። እንዴት ብለህ ትጠይቀኝ ይሆናል? እነሆ እንዲህ ብዬ መልስልሃለሁ። የእሳተ ገሃነም ፍርሃት ባይኖር ፍዳም ባይዘጋጅ ኖሮ ርስቱንና መንግሥቱን የማይወርሱ ብዙ ሰዎች በኖሩ ነበር። ሰዎች የእሳተ ገሃነም ፍርሃት ነፍሳቸውን ለመንከባከብ የሚያነሳሳቸው ያህል የመንግሥተ ሰማያት ተስፋ ወደ መልካም ነገር አይገፋፋቸውምና ምንም እንኳን እሳተ ገሃነም የመንግሥተ ሰማያት ተቃራኒ ብትሆንም ሁለቱም ግን ተመሳሳይ ውጤት አላቸው። እርሱም ሰዎችን ማዳን ነው። መንግሥተ ሰማያት ሰዎችን ማርካ ራሷ ስታድናቸው፣ እሳተ ገሃነም ደግሞ ወደ ተቃራኒው በመግፋትና በእንዝህላልነት የሚመላለሱትን በማስፈራራት ራሳቸውን እንዲያስተካክሉ በማድረግ ታድናቸዋለች። ይህን ሐሳብ ያሰፋሁት ያለ ምክንያት ሳይሆን በተደጋጋሚ ረሃብና ድርቅ፣ ጦርነትም በተከሰተ ጊዜ ወይም ድንገት የንጉሥ ቁጣ ሲመጣ ወይም ሌሎች ይህን የመሰሉና ያልተጠበቁ ነገሮች በሚከሰቱበት ሰዓት እግዚአብሔር እንዲህ ማድረግ አልነበረበትም ብለው ምንም የማያውቀውን ምዕመን የሚያታልሉ ብዙዎች ስላሉ ነው። ስለዚህ በእንደዚህ አይነት ንግግሮች እንዳንማረክ ይልቁንም እግዚአብሔር ረሃብም ቢሆን ጦርነትም ቢሆን ማንኛውም አይነት መከራም ቢሆን በእኛ ላይ ሲያመጣ ይህን የሚያደርገው ለእኛ ካለው የበዛ ጠብቆትና መልካምነት እንደሆነ በግልጽ እንድንረዳ ትምህርቴ በዚህ ሐሳብ ላይ እንዲያተኩር ተገድጃለሁ። ልጆቻቸውን በጣም የሚወዱ አባቶች ልጆቻቸው ሥርዓት የለሽ ሲሆኑ መብል ይከለክሏቸዋል፣ ይገርፏቸዋል፣ በሌላ ብዙ መንገድም ይቀጧቸዋል። ነገር ግን እነዚህ አባቶች አባትነታቸው ልጆቻቸውን ሲያከብሩ ብቻ ሳይሆን እንዲያውም ከላይ የጠቀስናቸውን ድርጊቶች በልጆቻቸው ላይ ሲፈጽሙ ይበልጥ አባቶች ናቸው። ሰዎች ከሚገባው በላይ በቁጣ ስሜት ተይዘው የሚወዷቸውን ሰዎች ሲቀጧቸው ከጭካኔ ወይም ከኢሰባዊነት ሳይሆን ስለ ወዳጆቻቸው ስለሚገዳቸውና ስለሚያሳስባቸው ከሆነ መልካምነቱ እጅግ ብዙ የሆነና ፍቅሩም በሁሉም ረገድ ከቤተሰባዊ ፍቅር ይልቅ ጥልቅ የሆነ እግዚአብሔር ደግሞ ከዚህ የበለጠ ለእኛ ጥቅም ይቀጣናል። እየተናገርሁት ያለሁት እንዲሁ ምናባዊ ሐሳብ እንደሆነ አድርገህ እንዳታስብ፣ ግን ትምህርታችንን ከመጽሐፍ ቅዱስ ጋር እናንሰላስለው ብዬ እማልድሃለሁ። ያኔ የሰው ልጅ በክፉ ጋኔን ሲታለልና ሲማረክ እንደዚህ አይነቱን ትልቅ ኃጢአት የሠራውን ሰው እግዚአብሔር እንዴት እንደተቀበለው እስኪ እንመልከት። ከመኖር ወደ አለመኖር ወስዶ አጠፋውን? ምንም በጎ ነገርን ያላሳየ ይልቁንም እንደዚህ ያለውን ስጦታ አግኝቶ ሳለ ገና ከመነሻው አንስቶ በቅምጥልነት የወደቀውን ሰው በምድራዊ ፍርድ ቤት ፈጽሞ ይሞት ዘንድ ይህ ሊጠየቅ ይችላል። እግዚአብሔር ግን እንዲህ አላደረገም። በጎ ነገር አድርጎለት ሳለ የሰው ልጅ ምስጋና ቢስ ቢሆንም እንኳን ባለመድኃኒት ወደ ሕመምተኛ ሰው እንደሚመጣ ሆኖ ወደዚህ ሰው መጣ እንጂ አልጠላውም፣ አልተቀየመውም። ወዳጄ ሆይ እግዚአብሔር ምን እንዳደረገ አስተውል እንጂ የነገርሁህን ነገር እንዲሁ አትለፈው። አንድ ሰው በጣም የሚወደው ወዳጁ ሐዘንና ጭንቀት ሲገጥመው ሌላ ሰውን ሳይልክ እርሱ ራሱ እንደሚሄድለት ሁሉ እግዚአብሔርም ከቀናይቱ መንገድ ወጥቶ የወደቀውን የሰው ልጅን ያነሳው ዘንድ ሌላ ሦስተኛ አካል ሳያስፈልገው እርሱ ራሱ ይቀርበው ዘንድ ሽቶ ወረደ እንጂ መልአክ ወይም የመላእክት አለቃ ወይም ከአገልጋዮቹ አንዱን እንዳላከለት አስተውል።
እግዚአብሔር ከታላቅ ርኅራኄው የተነሣ እንዲህ አደረገ። ለአዳም የተናገራቸው ቃላት ራሱ ከመነገር የሚያልፈውን ፍቅሩን የሚያስረዱ ናቸው። ይህን ሁሉ የምናገረው ስለምንድን ነው? እንዲያውም የሰው ልጅ እንደወደቀ እግዚአብሔር የተናገራት የመጀመሪያዋ ቃል ራሷ ፍጹም ርኅራኄውን የምታሳይ ነች። አንድ በወዳጁ የተናቀ ሰው የሚናገረው አይነት ንግግር አይደለምና። አንተ ክፉ፣ አዎ አንተ የክፉዎች ክፉ የሆንክ ሰው ሆይ ከእኔ ዘንድ እንደዚህ ያለ ርኅራኄን አግኝተህ ሳለ፣ እንደዚህ ባለ የጸጋ መንግሥት ከብረህ ሳለ፣ ስለ ሠራኸው በጎ ምግባር ሳይሆን እንዲሁ በምድር ባሉ ፍጥረታት ሁሉ ላይ የጌትነትን ክብር ተቀዳጅተህ ሳለ፣ ጥበቃዬንና ሕጸጽ የሌለበት መግቦቴን በገቢር ተቀብለህ ሳለ፣ ከአምላክህና በጎውን ከሚያደርግልህ ይልቅ ክፉውንና ርኩሱን የድኅነትህም ጠላት የሆነውን ሰይጣንን ታከብራለህን? እስኪ ንገረኝ። እኔ እንዳደረግሁልህ ሰይጣን ምን የሚታይ ነገር አደረገልህ? ሰማዩን፣ ምድሩን፣ ባሕሩን፣ ፀሐይቱን፣ ጨረቃይቱን ከዋክብቱንም ሁሉ ስለ አንተ የፈጠርኳቸው አይደለምን? እውነት እውነት እልሃለሁ እነዚህን ፍጥረታት የፈጠርኳቸው ለመላእክት ስለሚፈልጓቸው አይደለም። እነዚህን የፈጠርኳቸው ለአንተ ነው። እንዲህ ግዙፍና እጅግ መልካም ዓለምን የፈጠርኩልህ አንተ ደስ ተሰኝባት ዘንድ ነው። ታዲያ በተግባር ከሚታየው ርኅራኄና መግቦቴ ይልቅ እንዲህ የሚታይ የሚጨበጥ ያላደረገልህን ሰይጣንን እንዲሁ ቃሉን፣ የሐሰት ቃል ኪዳኑን፣ የማታለያ ተስፋውን ብቻ በማመን ታከብረዋለህን? ራስህን ለእርሱ በመስጠትህ ሕጌን ከእግርህ በታች ትረግጣለህን? አላለውምና። እነዚህንና ከዚህም በላይ የሆኑ ሌሎች ኃይለ ቃላት አንድ በገዛ ወዳጁ የተናቀ ሰው ሊናገራቸው ይችል ይሆናል። እግዚአብሔር ግን እንዲህ አላደረገም፣ የዚህ ፍጹም ተቃራኒውን እንጂ። አዳምን በመጀመሪያ ቃሉ ከቀቢጸ ተስፋ እንዲወጣ አደረገው። እርሱ ቀድሞ በማናገር ያን በፍርሃትና በረዓድ የተዋጠውን ሰው መተማመንን ሰጠው። እንዲያውም ቀድሞ በመጥራት ብቻ ሳይሆን አስቀድሞ የሰጠውን ስም በመጥራት አዳም ሆይ ወዴት አለህ አለው። በዚህም ለእርሱ ያለው ፍቅርና ሐሳብ እንደምን የበዛ እንደሆነ አሳየው። አንድን ሰው በስሙ መጥራት የጥልቅ ወዳጅነት መገለጫ መሆኑን ሁላችሁም ልታውቁ ይገባል። ሰዎች በጣም የሚወዷቸው ወዳጆቻቸው ሲሞቱ ደጋግመው ስማቸውን የሚጠሯቸው ለዚህ ነውና። በሌላ መልኩ ደግሞ ሰዎች የሚጠሏቸውን ሰዎች በስማቸው ሊጠሯቸው አይፈልጉምና። ለምሳሌ ሳኦል ምንም እንኳን ዳዊት ምንም ባያደርገውም እርሱ ግን ብዙ ጉዳት አድርሶበታል። በጣም ይጸየፈውና ይጠላው ስለነበርም ስሙን መጥራት አይፈልግም ነበር። ሁሉም ተሰብስበው ሳለና ዳዊት በዚያ እንደሌለ ባየ ጊዜ ምን ነበር ያለው? ዳዊት የት አለ ሳይሆን የእሴይ ልጅ የት አለ በማለት በአባቱ ስም ጠራው። አንደኛ ሳሙኤል ምዕራፍ 20 ቁጥር 27። እስራኤላውያንም በጌታችን በክርስቶስ ላይ ልክ እንደዚህ አድርገዋል። ይጸየፉትና ይጠሉት ስለነበር ክርስቶስ የት አለ ሳይሆን እርሱ ወዴት ነው ነበር ያሉት። የዮሐንስ ወንጌል ምዕራፍ 7 ቁጥር 11። እግዚአብሔር ግን በዚህ እንኳን ኃጢአት ርኅራኄውን ከማሳየት እንዳልከለከለው ወይም አለመታዘዝ ለአዳም ያለውን ፍቅር እንዳላጠፋው እስካሁን ድረስም ለዚያ ለወደቀው መግቦቱንና ጠብቆቱን እንዳላቋረጠበት ሊያሳይ ወዶ አዳም ሆይ ወዴት ነህ አለ። እንዲህ ብሎ ሲጠራው አዳም የት እንዳለ ጠፍቶት ሳይሆን የበደሉ ሰዎች አፋቸው ስለሚዘጋ በደል አንደበታቸውን ስለሚይዘው ሕሊናም እንደዚህ አይነት ሰዎች በአርምሞ ተይዘው እንዲቆዩና በሰንሰለት እንደታሰሩ ሆነው ዝም እንዲሉ ስለሚዳርጋቸው ነው። በመሆኑም በራሱ ስም ሲጠራው የያዘው ብዙ ጭንቀትንና ፍርሃትን እንዲያስወግድ የተዘጋው አፉም እንዲከፈትና ስርየተ ኃጢአትን እንዲያገኝ ሽቶ አዳምን በነጻነት ይናገር ዘንድ ሲጠራው መተማመንን ሲሰጠው ስለ በደሎቹም ይቅርታን ይጠይቅ ዘንድ ሲመራው እርሱ ራሱ ቀድሞ ጠራው። ስለሆነም አዳም ሆይ ወዴት ነህ? በአንድ ቦታ ላይ አስቀምጬህ ነበር፣ አሁን ግን በሌላ ቦታ አየሃለሁ። በእምነትና በክብር ትቼህ ነበር፣ አሁን ግን በኀፍረትና በጸጥታ አየሃለሁ አለው። እዚህ ላይ ያለው የእግዚአብሔርን ሐዘኔታ ተመልከት። ሔዋንን አልጠራትም፣ እባቡን አልጠራውም። አስቀድሞ ከሁሉም ይልቅ የበደለውን እርሱን ወደ ፍርድ ወንበር አመጣው እንጂ። ይኸውም ጥቂት ይቅርታን ሊያገኝ ከሚችለው ጀምሮ የምሕረት ፍርዱን እጅግ ኃጢአት በሠራችው በሔዋንም እንኳን ለመፍረድ ነበር። የዚህ ዓለም ዳኞች በጣም የሚወዷቸው ባልንጀሮቻቸውንና
እንደነርሱ ተመሳሳይ ማዕረግ ያላቸውን እነርሱ ራሳቸው ይጠይቋቸው ዘንድ አይደፍሩም። ከዚህ ይልቅ በሌሎች ባልንጀሮቻቸው አማካኝነት በደለኛው ባልንጀራቸውን ይጠይቁታል። በእርሱ አማካኝነት ሊናገሩት የወደዱትን ይናገራሉ፣ ሊሰሙ የፈለጉትንም ይሰማሉ። እግዚአብሔር ግን ሰውን ለማነጋገር በመካከል ሌላ ሸምጋይ አያስፈልገውም። እርሱ ራሱ በራሱ ይዳኘዋል ያጽናነዋልም እንጂ። እጹብ ድንቅ የሚያሰኘው ይሄ ብቻ ሳይሆን ሰውየው ሰርቷቸው የነበሩ በደሎችንም ያቀናለታል። ዳኞች በጠቅላላ ሌቦችንና ወንበዴዎችን ሲያገኙ እነዚህን ሰዎች እንዴት ሊያቀኗቸው እንደሚገባ አያስቡም። ለበደሉት በደል እንዴት ተመጣጣኝ የሆነ ቅጣትን ሊቀጧቸው እንደሚገባ ያንሰላስላሉ እንጂ። እግዚአብሔር ግን የሚያደርገው የዚህ ፍጹም ተቃራኒውን ነው። አንድን ኃጥእ ሲያገኝ እንዴት እንደሚቀጣው ሳይሆን እንዴት እንደሚያድነው፣ እንዴት ከዚህ ጥፋት እንደሚያወጣው፣ ለወደፊቱም እንዴት በጠላት የማይበገር እንደሚሆን ያስባል። ስለዚህ እግዚአብሔር በአንድ ጊዜ ዳኛም ሐኪምም መምህርም ነው። እንደ ዳኝነቱ ይመረምራል፣ እንደ ሐኪምነቱ ያድናል፣ እንደ መምህርነቱ ደግሞ የበደሉትን ያስተምራቸዋል፣ ወደ መንፈሳዊ ጥበብ ሁሉ ይመራቸዋል። እንግዲህ እንዲህ አጭርና ግልጽ የሆነችውን ይህችን የእግዚአብሔርን ንግግር ጠብቆቱን የምታስረዳን ከሆነች ፍርዱን ሁሉ ብናነበውና ስለዚያ የተነገሩትንም ብንመረምራቸውማ እንዴት! ስለዚህ መጽሐፍ ቅዱስ በሙሉ መጽናናትንና ብርታትን የሚያድል መጽሐፍ እንደሆነ ታስተውላለህን? ስለ እነዚህ ነገሮች በጊዜያቸው ጊዜ እንነጋገርባቸዋለን። ከዚያ በፊት ግን ይህ መጽሐፍ ቅዱስ በምን ጊዜ እንደተሰጠ ልንናገር ይገባናል። አዎ እነዚህ ነገሮች ከጥንት አንስተው ወይም አዳምና ሔዋን እንደተፈጠሩ ሳይሆን ከብዙ ትውልዶች በኋላ የተጻፉ ናቸው። ምናልባትም ከዚህን ያህል ጊዜ በኋላ መጽሐፉ ስለምን ምክንያት ነው? ለምን ለሰው ሁሉ ሳይሆን ለእስራኤላውያን ብቻ ተሰጠ? ለምን በዕብራይስጥ ቋንቋ ተጻፈ? ለምንስ በደብረ ሲና ላይ ሆነ? ሐዋርያትም ቦታውን እንዲሁ በተለመደ አይነት አገላለጽ አለመናገራቸው ያ ክስተት ለእኛ የሚያስተላልፈው መልእክት መኖሩን የሚያሳየን ነውና እንዲህ እንደተባለ እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆቿን ትወልዳለች ተብሎ ሊጠየቅ ይችል ይሆናል። ከእነዚህም በተጨማሪ ሌሎች ብዙ ነገሮችን መጠየቅ አስፈላጊያችን ነበር። ነገር ግን ሰዓቱ ትምህርታችን ወደ እዚህ ያለ ባህር ለመግባት እንደማይፈቅድልን እመለከታለሁ። ስለዚህ እነዚህን በጊዜያቸው ጊዜ የምንመለከታቸው ሲሆን አሁን ከመሐላ ስለ መራቅና የምንወዳችሁ እናንተን ይህንን በታላቅ ትጋት ሆናችሁ ታከብሩት ዘንድ ልንነግራችሁ ያስፈልገናል። ካላበደ በቀር አንድ ባሪያ የጌታውን ስም በግድ የለሽነት ወይም በከንቱ አይጠራም። ታዲያ የሰራዊት አምላክ እግዚአብሔርን እንዲሁ በማይረባ ነገር ደጋግሞ መጥራቱ እንደምን ያለ ስንፍና ነው! የወንጌል መጽሐፍን መውሰድ ስትፈልግ መጀመሪያ እጅህን ታጠብ፣ ፈርተህና ተንቀጥቅጠህ አክብረህም ትቀበለዋለህ። ታዲያ የወንጌሉን ጌታ በአንደበትህ በከንቱ ደጋግመህ ትጠራዋለህን? የሰማይ ኃይላት ይህንን ስም እንደምን ባለ ፍርሃት፣ እንደምን ባለ ድንጋጤ፣ እንደምንስ ባለ መደነቅ ሆነው እንደሚጠሩት ልትማር ትወዳለህን? ነቢዩ እንዲህ ሲል ገልጾታል። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ሱራፌልም በዙሪያው ቆመው ነበር። አንዱም ለአንዱ ቅዱስ 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 የጸባዖት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ሲያመሰግኑትና ሲያከብሩት እንኳን እንደምን ባለ ፍርሃት ስሙን እንደሚጠሩ ታስተውላለህን? አንተ ግን በጸሎትህና በልመናህ በፍርሃት በአስተውሎትና ራስን በመግዛት ልታደርገው ሲገባህ እንዲሁ በግድ የለሽነት ሆነ ስሙን ትጠራለህ። አልፈ ተርፈህም ይህን ስም ለመጥራት በፍጹም በማይገባ በመሐላ መካከል የተለያዩ አይነት እርግማኖችን ለማስተላለፍ ትጠቀምበታለህ። ታዲያ እንዲህ ለማድረጋችን የፈለግነውን ያህል ምላሽ መስጠት ብንችል እንኳን ሊደረግልን የሚችል ይቅርታ እንደምን ያለ ይቅርታ ነው! አንድ ንግግር አዋቂ የሆነ የአሕዛብ ሰው በዚህ የስንፍና ልማድ ከመያዙ የተነሳ ሲሄድ የቀኝ ትከሻውን ሁል ጊዜ ያንቀሳቅስ ነበር ይባላል። በሁለቱም ትከሻዎቹ አንጻር ቢላዎችን በማኖርም አላስፈላጊ እንቅስቃሴ ሲያደርግ ቢላዋው እንዳይቆርጠው በመፍራት ይህን ልማድ ሊያስወግደው ችሏል።
አንተም በአንደበትህ ላይ እንዲህ አድርግ፣ በቢላ ፈንታም የእግዚአብሔርን ቅጣትን ፍርሃት አንጠልጥልበት። በእርግጠኝነትም ከዚህ ትሻሻላለህ። ምናልባት የማይቻል በጭራሽ የማይቻል መስሎ ሊታይህ ይችል ይሆናል። ለተጨነቁበትና ለተጉበት ጉዳይም ብለው ለያዙት ግን ይቻላል። አሁን በተናገርሁት ነገር አጨብጭባችኋል። ብትሻሻሉ ግን ለእኛ ብቻ ሳይሆን ለራሳችሁም ባጨበጨባችሁ ነበር። የምንነግራችሁ ነገርም እንዲህ ደስ ብሏችሁ ባዳመጣችሁት ነበር። አዎ ሰው ሆይ ይህን ብታደርግ በራስህም አትማል ብሎ የተናገረውንና ስለ አንተ እጅግ ሩሩህ የሆነውን እግዚአብሔር ስሙን በንጹሕ ልቦና ሆነህ መጥራት በተቻለህ ነበር። ነገር ግን በክብሩ እየማልህ ንቀኸዋል። እንድምል በሚያስገድዱኝ ሰዎች ምን ላድርግ ብሎ ይጠየቃል። አንተ ሰው እንድትምል የሚያስገድድህ በዚያ ምን ስላለ ነው? ሕገ እግዚአብሔርን ከመተላለፍ ይልቅ የትኛውንም አይነት መከራ ለመቀበል ዝግጁ መሆንህን ሰዎች ሁሉ ይወቁ። የዚያን ጊዜ አንተን ከማስገደድ ይቆጠባሉ። አንድ ሰው ንዑድ ክቡር የሚያስብለው መሐላ ሳይሆን ተግባራዊ የሆነ የሕይወቱ ምስክርነት፣ የንግግሩ እውነትነትና የስሙ መልካምነት ነው። ብዙ ሰዎች ጉሮሯቸው እስኪሰነጠቅ ድረስ ምለዋል፣ ነገር ግን ማንንም ማሳመን አልቻሉም። ሌሎች ደግሞ እንዲሁ በመናገር ብቻ ከእነዚህ ይልቅ ምንም ባለመማል ብዙዎቹን ማሳመን ችለዋል። ስለዚህ እነዚህን ሁሉ ነገሮች በማወቅ ለሚምሉና በሐሰት ለሚመሰክሩ ሰዎች የተዘጋጀውን ቅጣት በዓይናችን ፊት በማየት ከዚህ ክፉ ልማድ እንሽሽ። የተቀሩትን መመሪያዎች ወደ ማሻሻልም እንደግ። በእውነት ያለ ሐሰት ክብር፣ ኃይል ወእዘዝ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ የሚሆን ጌታችን ኢየሱስ ክርስቶስ በቸርነቱና ሰውን በመውደዱ በወዲያኛው ዓለም ያለውን በረከት እናገኝ ዘንድ ይርዳን። ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።